እንደምን ሰነበታችሁ ውድ ቤተሰቦቼ። አምላክ ይመስገን እኔ በጣም ሰላም ነኝ። ዛሬ የምንነጋገረው ስለ መናፍስት ተጽዕኖ ነው። ስለ መናፍስት ብዙ ጊዜ ለምንድን ነው የማትሰራልን ተብዬ ውስጥ ለውስጥ ተጠይቄያለሁ። ስለ መናፍስት ለምንድን ነው የማትሰራው? ምድርን የሚገለባብጧት መናፍስት ናቸው። እድልን የሚነጥቁ መናፍስት ናቸው። በሰው መካከል ያለውን ከባዱን ጫና የሚፈጥሩት መናፍስት ናቸው ይባላል። ስለ መናፍስት ለምንድን ነው የማትነግረን? በተጨባጭ ምንድን ነው የሚያደርጉት? እንዴት ነው የምንቋቋማቸው የሚል ጥያቄ ተነስቷል። እኔም ለመስራት ፈቃደኛ ነኝ። ብዙ ጊዜ ይሄን ነገር አስበዋለሁ። ግን ምን መሰላችሁ፣ የኔ ፍላጎት የእግዚአብሔር ቃል ይበልጣል። ከጠላት ይልቅ ወዳጃችን፣ አባታችን፣ የህይወታችን ዋስትና የሆነው እግዚአብሔር ይበልጣል በማለት ነው ብዙ ጊዜ የእግዚአብሔርን ሀሳብ የማነሳው፣ ቅን ነገርን የማነሳው እንዲህ ለወደቀና ለቆሻሻ ነገር ቦታ ስለማልሰጥ ነው። ግን የሚገርመው አንድ የተለየ መረጃ ነው የምነግራችሁ። ስለ መናፍስት ሀሳብ ይዤ ስመጣ ዝም ብሎ ስለ ቡዳ መንፈስ፣ ስለ አይነ ጥላ ምናምን ስንፈተ ወሲብ ስለሚያመጣ ትዳር ስለሚበትን ነገር አይደለም ማወራችሁ። በጣም ጠንካራውን የማንነት ክፍል የያዘውን የመንፈስ አሰራር ዛሬ ልንገራችሁ። ስለ ናርሲሲስት ሰዎች አሁን ብዙ ሰው ስለነሱ ብዙ ተናግሯል፣ አይቻለሁ፣ ተጽፏል፣ ብዙ ጊዜ ኢንተርቪው ተደርጓል። በዛ ጫና ውስጥም የነበሩ ወይም በዛ ወጥመድ ውስጥም የነበሩ ሰዎች ተመልሰው የህይወት ታሪካቸውን ሲናገሩም የሰማሁበትና ያየሁበት አጋጣሚ አለ። ኤክስፐርቶችም በዚህ ዙሪያም በጣም ጥናት ያደረጉ ባለሙያዎችም ደግሞ ትንታኔ ሰጥተዋል። እኛም ሀገር ላይ ቲክቶክ ላይ ዩቲዩብ ላይ ብዙ አይቻለሁ። የሚገርመው ግን ናርሲሲስት ሰዎች የተባለችውን አይነት ብቻ አይደሉም። በሶስት ነው የሚከፈሉት። ሶስት መሪ የሆነ አለቃ አላቸው። የዛን መንፈስ ወይም የነዛን መናፍስት ባህሪ ነው የሚላበሱት። ሶስቱን እኔ በተደጋጋሚ ወይም በተከታታይ አቀርብላችኋለሁ። ዛሬ ግን የናርሲሲስቶች አለቃ ስለሆነችው ዜቦን ስለምትባለዋ መንፈስ እነግራችኋለሁ። ቺ ዜቦን የምትባለዋ መንፈስ በጣም አደገኛ ናት። በነገራችን ላይ መንፈስ ጾታ የለው፣ ሴትም ወንድም አይደለም። በደንብ በግልጽ ማወቅ ያለባችሁ ነገር ግን መንፈስ ካራክተር አለው፣ ገጸ ባህሪ ያለው የሚገለጽበት። ስለዚህ በሴትም በወንድም ሆኖ ይገለጻል። በጣም ክፉም ሆኖ ይገለጻል። ጻድቅና መልካም ብርሃንም መስሎም ደግሞ ይገለጻል። ብዙ ጊዜ የምንታለለውም ችግር ውስጥ የምንገባውም ከዚህ የተነሳ ነው። አንዳንዴ ምንም የማያምሩ ነገሮች ሁሉ ሻይን እንዲያረጉ አድርጎ ቀይሮ ሁሉም ያታልለናል። ጥሩና መልካሙ የሚጠቅመንን ነገር ደግሞ አጠልሽቶ በጣም ቆሻሻ አድርጎ አሳይቶም ደግሞ አእምሯችንን የሚሰርቅበት መንገድ አለ። በጣም 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 በቃ ዘሞስት ዲሲፋንስ የሚባለው ይሄ በጣም እጅግ በጣም አደገኛው በቃ ከሁሉ የሚበልጠው አታላይ የሚባለው ካራክተሮችን መቀያየር ስለሚችል። ስለዚህ ናርሲሲስቶች በሶስት ይከፈላሉ። የመጀመሪያው በምን አይነት ካታጎሪ የሚከፈሉ ወይም ደግሞ በየትኛው መልክ የሚገለጹ ናቸው ሲባል ይቺ ዜቦን የምትባለዋ አደገኛ ሴት መንፈስ የምትመራቸው በጥላቻና በራስ መውደድ ነው የሚገለጹት። ጥላቻቸው ልነግራችሁ አልችልም። ምንም ቃላት የለውም። ጥልቀቱ ስፋቱ ምንም ወደር የለው። የሰው ልጅ በተፈጥሮ በባህሪው አይደረስበትም ተብሎ ሰፊ ነው አይደል? ከሱ በእጥፍ ደግሞ ዜቦን በምትባለዋ መንፈስ የሚመሩ ሰዎች ጥላቻቸው ወደር የለው። ራሳቸውንም የሚገልጹበት መንገድና ራሳቸውን የሚወዱበትን መንገድ ምንም ቃላት የለውም፣ አቻም የለውም። እነዚህ ሰዎች በጣም አደገኞች ናቸው። ኢትዮጵያ ውስጥ በቁጥር የሚበዙትም እነዚህ ናቸው። ዜቦን በምትባለዋ መንፈስ የሚመሩ ሰዎች አሉ። እቺ ዜቦን የምትባለዋ መንፈስ ደግሞ በጣም አደገኛ ናት። ከ4000 ዓመት በፊት ገረድ ሆና በአማልክቱ ዓለም ውስጥ ታገለግል የነበረች ናት። ከዛ በኋላ በንጉሱ ልጅ ማርገዝ የአማልክቱን ቤተሰብ ተሰናብታ የወጣች ገረድ ባሪያ መንፈስ ናት። ስለዚህ ራስን በመውደድና በጥላቻ በጣም የተካነች ናት። ይሄ ታሪክ እንዴት ነው ለሚለው እሱም በሌላ ጊዜ አስረዳችኋለሁ። ከየት መጣ፣ እንዴት ነው የመናፍስት የተጣሉ መላእክት የአማልክት ጉዳይ እንዴት ነው የሚለውን በደንብ በሰከነ መንገድ አስረዳችኋለሁ። እቺ ዜቦን የምትባለዋ ግን ገረድ የነበረች ናት። በጣም አደገኛ ናት። ሰዎች ላይ ስትመጣ ግን ከማህፀን ጀምራ ሰዎችን ትነድፋለች ከወሲብ ጋር በተያያዘ። በዚህ አጋጣሚ ወሲብ የሚታደርጉ ሰዎች ከማን ጋር ነው ወሲብ የማደርገው፣ ከማን ጋር ነው ፍቅር የሚጀምረው፣ ከማን ጋር ነው ጋብቻ የምፈጽመው የሚለውንም ተጠንቀቁ። ዜቦን የምትባለዋ ከወሲብ ጋር የተያያዘ እጅግ በጣም ያበደ
ስሜት ነው ያላት። ስለዚህ ከወሲብ ጋር በተያያዘም ሰዎች ላይ ትገባለች። ከማህፀን ጀምሮ ሰዎችን ትከታተላለች። በልጅነት ታጠቃለች። በድምፅ በምግብ ትገባለች። በጣም አደገኛ ናት። በሷ ተለክፈው በሷ እየተመሩ የሚያድጉ ሰዎች አደገኛ ባህሪያትን ነው ዛሬ የምናየው። እቺ በዜቦን የሚመሩት ናርሲሲስቶች ወይም ነርሲስቶች ራስን በመውደድና በጥላቻ ወደር የላቸው። ቀጣዮቹን ሁለተኛዎቹንና ሶስተኛዎቹን ደግሞ በየመልካቸው በየገዢ መንፈሳቸው ደግሞ በተከታታይ እናያለን። የመጀመሪያው እነዚህ በዜቦን የሚመሩት ናርሲሲስት ሰዎች በደንብ ተከታተሉኝ። እያንዳንዷን የማነሳትን ነጥብ ወደታች የምንደረድረውን ነጥብ በደንብ ተከታተሉኝና እነዚህን ሰዎች በዙሪያችሁ ፈልጓቸው። በደንብ ነው የምታገኟቸው። ኢትዮጵያ ውስጥ በብዛት ያሉት በሴት መናፍስት የተለከፉ ሰዎች ናቸው። መንፈስ ሴትና ወንድ ይባላል ወይ ለሚለው አስቀድሜ ነግሬያቸዋለሁ። መንፈስ ካራክተር አለው፣ ጾታ ግን የለውም። ሴትም ወንድም አይባልም። መንፈስ ኃይል ነው። በዜቦን የሚመሩት ሰዎች እነዚህ ናርሲሲስት ብላችሁ እንዲያቅልላችሁ የምታያቸው ሰዎች ወይም የፐርሰናል ዲስኦርደር አለባቸው ወይም የማንነት ቀውስ ውስጥ ገቡ ብላችሁ ቀለል አድርጋችሁ የምታወሯቸው ሰዎች በጣም ስር የሰደደች አደገኛ በራስ መውደድና በጥላቻ በተካነች ሴት መንፈስ እንደሚመሩ እወቁ። እዚህ ላይ እናስምርበት። የመጀመሪያው መገለጫቸው እነዚህ በእሷ የተያዙ ሰዎች ራሳቸውን የበላይ አድርገው በማስቀመጥ የተካኑ ናቸው። ሁልጊዜም ቢሆን ራሳቸውን የበላይ ነው የሚያደርጉት። ይቺ ሴት መንፈስ መጀመሪያ ገረድ የነበረች በአማልክት ውስጥ ታገለግል የነበረች ባሪያ መንፈስ ናት። አምፃ ስትወጣ ግን ሰዎች ላይ ምን ሆና መቀመጥ ትፈልጋለች? ነግሳ ገዢ ሆና መቀመጥ ትፈልጋለች። የገዥነት ጸጋና የገዥነት መንፈስ የላትም። ስለሌላት ምን ታደርጋለች? ሌሎችን በፍቅር አይደለም የምትገዛው። የእሷን የበታችነትና የሌሎችንም የበላይነት በማክበር አይደለም የምትኖረው። ሁልጊዜ ራሷን ከላይ ነው የምታስቀምጠው። የመጀመሪያ እነዚህ ናርሲስት ሰዎች፣ በእሷ የተለከፉ፣ በእሷ የሚመሩ ሰዎች፣ በእሷ ጨረር ውስጥ የሚንቀሳቀሱ ሰዎች የመጀመሪያው ባህሪያቸው ቁጥር 1 ላይ የምታገኙት ሁሌም ራሳቸውን ከላይ ነው የሚያስቀምጡት። በእድሜ ትልቅ የሆነን ሰው፣ በትምህርት ትልቅ የሆነን ሰው፣ በእውቀት የሚበልጣቸውን ሰው፣ በጸጋ የሚበልጣቸውን ሰው ሁልጊዜም እበልጠዋለሁ ነው የሚሉት። እድሜያቸው ትንሽም ይሁን ትልቅ፣ ትምህርት ይኖራቸውም አይኖራቸው፣ ጸጋ ይኖራቸውም አይኖራቸውም እበልጠዋለሁ ነው የሚሉት። ሲጀመር የመብለጥ ጸጋም የላቸው። ባህሪያቸውም ወራዳና ቅሌታም ነው። ትልቅ ሰውም አይደሉም። በሀብት ደረጃ እንኳን ፋይናንሻሊ በመንጠቅና በማጭበርበር ነው እንጂ በራሳቸው በህጋዊ መንገድ ሰርተው የሚያመጡት የሚጠራቀም ሀብት የላቸውም። በጣም ድሃና ምናኛ ሰዎች ናቸው። ከያዘቻቸው መንፈስ ገዢ ከሆነችው ከዜቦን የተነሳ ግን ሁልጊዜ ራሳቸውን ከላይ ያስቀምጣሉ። ትልቅ ላይ ነው የሚሉት። እጅግ በጣም የሚያስጠላው ባህሪያቸው ይሄ ነው። የመጨረሻውን ስነግራችሁ ግን በጣም ነው የሚገርማችሁ። የእውነቴን ነው የምላችሁ። መጨረሻ ላይ የምነግራችሁ በጣም ነው የምትገረሙት። በምነግራችሁ ነጥቦች ካልተረዳችኋቸው እንደውም መጨረሻ ላይ በምነግራችሁ በቃ እነገሌ ናቸው ወይም ይሄ ሰው እንደዚህ ነው ብላችሁ ሁሉ በግልጽ እንድታውቁት ይረዳችኋል። እሱ መጨረሻ ላይ ልንገራችሁ። የመጀመሪያው ቁጥር 1 ላይ የሚገኘው ባህሪያቸው ሁልጊዜም ራሳቸውን ትልቅ አድርገው ያስቀምጣሉ። ሁልጊዜም ሰዎችን ማንቋሸሽ ነው፣ ሰዎችን መናቅ ነው ስራቸው። የበላይ ነኝ ብለው ነው የሚያስቡት። የሚገርመው ነገር ግን እውቀትም የረባ እውቀት የላቸውም፣ አይዙም። ምክንያቱም ትበትናቸዋለች። ሁልጊዜ ኮንሰንትሬት አድርገው አይማሩም። ቢማሩም ይተውታል። የተማሩትንም ትምህርት በቅንነት ምን አያደርጉትም፣ አይወስዱትም። ለምን ሲባል መምህሩን እበልጠዋለሁ ብለው ያስባሉ። ስለዚህ መማር አይችሉም። ምክር አይፈልጉም። የሚመክረውን ሰው እበልጠዋለሁ፣ እኔ ጨዋ ነኝ ብለው ያስባሉ። በጣም አደገኛ ነገራቸው ራሳቸውን ከላይ ያስቀምጣሉ። እነዚህ ሰዎች አእምሯቸው ተበላሽቶ ነው፣ በአስተዳደግ ጉዳይ ነው እንዲያው ምናምን ብላቸው እዚህ ለምሻሻ በሆነው በሳይንሳዊ አካሄድ እንዳትመነዝሯቸው። ዜቦን የምትባል አደገኛ መሪ ያለቻቸው እሷ ናት በእነሱ ውስጥ የምትገለጠው። ተጠንቀቁና በደንብ ስሙኝ። የመጀመሪያው ራስን የማተለቅ በሽታ ነው። ምንም ነገር አይሰሙም። ሁሌም እነሱ ትልቅ ናቸው። በእድሜ ትንሽ ቢሆኑም ትልቅ ናቸው። እውቀት ባይኖራቸውም አዋቂ ናቸው። ጸጋ ባይኖራቸውም እነሱ በጸጋ የተሞሉ ናቸው። ምንም ነገር ትክክል ባይሆኑም እነሱ ትክክል ናቸው። እጅግ በጣም አስቀያሚው ዜቦን የምትባለው መንፈስ ባህሪዋ ይሄ ነው። የባሪያ መንፈስ፣ የገረድ መንፈስ፣ የበታችነት መንፈስ ስለሚሰማት የምትመራቸውን ሰዎች በእንደዚህ አይነት ቀውስ ውስጥ ነው የምትመራቸው። አንድ ሁለተኛው በዜቦን የሚመሩት ናርሲሲስት ሰዎች ወይም በዚች ክፉ መንፈስ የሚመሩ የሚተዳደሩ ሰዎች ሁለተኛው መገለጫቸው ምን እንደሆነ ታውቃላችሁ? በሰዎች መካከል ሰላም፣ በሰዎች መካከል ፍቅር፣
በሰዎች መካከል እረፍት እንዲፈጠር አይፈልጉም። በፍጹም አይፈልጉም። የነሱ ትልቁ በሽታ ራስ ምታት አይደለም። የነሱ ትልቁ በሽታ ጨጓራ አይደለም። የነሱ ትልቁ በሽታ የአይን ህመም አይደለም። የነሱ ትልቁ በሽታ በሰዎች መካከል ያለ ሰላምና መዋደድ ነው። በፍጹም ሰው ሲዋደድ አይወዱም። ሰው ለብሶ ሲያምርበት አይወዱም። የሰው ትዳር ሲሰምር አይወዱም። ፍቅረኛሞች ሲተሳሰቡ አይወዱም። ቤተሰብ እርስ በርሱ ሲከባበር አይወዱም። ስለዚህ በሰዎች መካከል ገብተው ወሬ በማጠላለፍ ሰውን ሲያጣሉ የአንዱን መረጃ ለአንዱ ሲያስተላልፉ ነው የሚሉት። የእውነት ነው የምነግራችሁ። እነዚህ ሰዎች ርቧቸው እንኳን አዲስ ወሬ አግኝተው ወሬውን ሳያደርሱ አይበሉም። እየራባቸው አንተ ጋር እንኳን ባይደርሱ ወይ እናንተ ጋር እንኳን ባይደርሱ ይደውላሉ። የእውነት ነው የምላችሁ። መደወል ካልቻሉ ቴክስት ያደርጋሉ። ከሌ እኮ እንዲህ አድርጓ፣ ከሌት እኮ እንዲህ አድርጋ፣ እንደዚህ ሆኖ በቃ እየራባቸው እንኳን ጨጓራቸው አሲድ እየረጨ ምግብ አይደለም የሚበሉት። በሰዎች መካከል ያለን ሰላም ለማደፍረስ ወሬ፣ ነገር፣ ክፋት፣ አመፅ ሲረጩ ነው የሚውሉት። ከዛስ የሰዎችን የግል ማህደር በማፈላለግ በመሰለል ነገር በማጠላለፍ በቃ የእናንተን ውሎ ሲከታተሉ ነው የሚውሉት። አሁንማ ቴክኖሎጂው በጣም ረቋል። እርግጠኛ ነኝ ስልካቸውን ብታዩ ሰዎችን በጂፒኤስ የሚከታተል አፕሊኬሽን ነው ያላቸው። ከብዙ ነገሩ እሱን ይወዱታል። ለምንድን ነው ሲባል ይቺ ዜቦን የምትባለዋ መንፈስ በአማልክቱ ወገን ትልልቆቹ ሲከብሩ፣ ሲበሉ፣ ሲጠጡ ከፍቅረኛቻቸው ጋር ከሚስቶቻቸው ጋር በሰላምና በፍቅር ሲኖሩ እሷ ግን በሰንሰለት ታስራ ስራ ትሰራ ነበር። ግር እንዳይላቸው የአማልክትን ባህሪና የአማልክትን አሰራርና ከተማ ወደፊት አሳያቸዋለሁ። በዚህ ቃል ገብቻለሁ። ስለ መናፍስት ካነሳሁ አይቀር እንግዲህ ከፈለገ ዓመት የሚፍጅብን በደንብ ነው የምንነጋገረው። እችን ቀንጨብ አድርጌ ያመጣሁት እንዲህ የእነዚህ ፐርሰናሊቲ ዲስኦርደር ያላቸውን ሰዎች ቀለል አድርጋችሁ እንዳታዩዋቸው ነው። ስለ መናፍስትም ሲወራ ደግሞ ዝም ብሎ እንቶ ፈንቶም እንዳላወራ ብዬ ነው። ሌሎች ያወሩትን መላምት አልደግመውም ብዬ ነው። ስለዚህ በአማልክቱ ዘንድ ባሮች በሰንሰለት ታስረው ስራ ነው የሚሰሩት። የሚገርመው የአማልክቱ ስርዓት ነው ወደ ሰዎች ህይወት መጥቶ ተከስቶ ነገስታት፣ ባለሀብቶች፣ እነዚህ ቡርዥዋ ሰዎች ሰዎችን በሰንሰለት አስረው የባሪያ ንግድ የመጣው ትስስሩ በጣም ከባድ ነው። ስለዚህ ዜቦን የምትባለዋ ሁልጊዜ እሷ ከሌላ ጋር ስትደሰት፣ ስትበላ፣ ስትጠጣ አልኖረችም። በሳት ሰንሰለት ታስራ ስራ ስትሰራ፣ ስትገረፍ፣ ስትናቅ ነው የኖረችው። ከዛ ማዕቀፍ አፈንግጣ ወጣ። ከአማልክቱ ፕሮቴስት አድርጋ ከወጣች በኋላ በራሷ መኖር ስትጀምር ግን የምታሰለጥናቸው ሰዎች ምን አይነት ናቸው? የሰዎችን ሰላም የሚበጠብጡ የግል ማህደር ሲበረብሩ ነው የሚውሉት። ታውቃላችሁ አይደል? ሰራተኛ ወይም ገረድ የእመቤቷን ቀሚስ ስትለካ ነው የምትለው አይደል? በሌለችበት እኮ እመቤቲቱ ገበያ ስትሄድ ወይ ራቅ ያለ እንዲህ አደር ያለ ክብረ በዓል ምናምን ለቅሶ ወይ እንዲህ ሀገራዊ ጉዳይ ላይ እኮ እመቤቲቱ ስትወጣ ታውቃላችሁ አይደል? ገረዷ ወይ ሰራተኛዋ ምንድነው የምታደርገው? ባሪያይቱ የእመቤቲቱን ቀሚስ ስትለካ፣ የእመቤቲቱን ካባ ስትለካ፣ ለብሳ ስትሽሞነሞን፣ አንዴ ወንበር ላይ ስትቀመጥ፣ አንዴ ድንጋይ ላይ ስትቀመጥ፣ አንዴ አጥር ስር ስትሄድ፣ እነዚህ እኮ ነው ግቢውን ስትዞር ነው የምትውለው። በቃ ይሄ ከላይ ደግሞ የሚያረጉት አይነት እንትን አለ። የሴቶች ስታስቀምጥ ያው መስተዋት ሲመጣም ደግሞ መስተዋት ላይ ራሷን ስታይ አንዴ ሳሎን፣ አንዴ ጓዳ፣ አንዴ ውጭ ስትዞር ነው የምትውለው። የእመቤቲቱን ጫማ ስትለካ፣ ይሄ የእመቤቲቱን አጠቃላይ መታጠቂያ ጌጦቿን ስትሞክር ነው የምትውለው ባሪያ። ለምን ይመስላችኋል? እሷ ስለሌላት። በተመሳሳይ ዜቦን የሰዎችን ማህደር መበርበር፣ የሰዎችን ገመና፣ የሰዎችን ነውር መፈለግ ትወዳለች። ስለዚህ እነዚህ ናርሲሲስት የሆኑ ሰዎች፣ በዜቦን የሚመሩት ሰዎች ምን አይነት ባህሪ ያላቸው መሰላቸው? በሰዎች መካከል ሰላም አይወዱም። ሰው ለብሶ ሲያምርበት አይወዱም። ሰው ሲደነቅ አይወዱም። ሰው ያውቃል ሲባል አይወዱም። ሰው ሲሾም አይወዱም። ሰው ሰላም ሲሆን አይወዱም። ሰው ቆንጆ ሲሆን አይወዱም። እንደገና ደግሞ ነገሮችን ለማጠላለፍ የሰዎችን የግል ማህደር ሲጎረጉሩ፣ በሰዎች ዙሪያ ሲያጠነጥኑ ነው የሚውሉት። የመማሪያም ጊዜ የላቸውም። የጽሞናም ጊዜ የላቸውም። እንቅልፍም የላቸውም። ትምህርትም ሊማሩ አይችሉም። እረፍትም የላቸውም። በአግባቡም አይበሉም። የሚገርመው ነገር ከፍተኛ የሆነ አካላዊም የጤንነት ቀውስ አለባቸው። በጣም እጅግ በጣም ክፉ ናቸው። የአይን ህመም፣ የልብ ህመም፣ የጨጓራ ህመም፣ የኩላሊት፣ የስንፈተ ወሲብ፣ ለሴቶች የፍሪጂዲቲ የሚባለው በጣም አደገኛ የሆነ ችግር አለባቸው። ለምንድን ነው ሲባል ነፍስ አይቀርላቸውም። የሰውን ማህደርና የሰውን ነውር ሲጎለጉሉ ነው የሚውሉት። ምን ያገኛሉ ሲባል በቃ በዚህ ነው የሚረኩት። ሰው ሲጣላ ነው የሚረኩት። ሰው ሲቆሽሽ፣ ሰው ሲደህይ ነው። ሰው ከስራ ሲባረር፣ ሰው ድሃ ሲሆን፣ ሰው ሲለምን ሲያዩ፣ ሰው ሲያንስ ነው ደስ የሚላቸው። እነዚህ ሰዎች በራሳቸው ልምምድ ያመጡት አይደሉም። ዜቦን ከምትባለዋ አደገኛ ገረድና ጋለሞታ የሆነች መንፈስ የተነሳ ነው። ይሄ ሁለተኛው ባህሪያቸው ነው።
ወደ ሶስተኛው እንለፍ። ሶስተኛው ነጥብ ገበያ የሚገበዩትም ንግድ የሚነግዱት ማለት ነው። የትምህርት ደረጃቸውንም የሚያልፉትም ከሰዎች ጋር ጓደኝነትና ህብረት የሚፈጥሩትም ስልጣን የሚያገኙትም ሰዎችን ደካማ ጎናቸውን በመያዝ በዛ በማስፈራራት ሰዎችን በማጋጨት በአቋራጭ ተሽለክልከው ነው የሚያልፉት። በእውቀታቸው ክብራቸውን ጠብቀው በሙያቸው ባላቸው ጨዋነት ባላቸው ጉብዝና ባላቸው ብቃት ንግድም አይነግዱም፣ ትምህርትም ተምረው አያልፉም፣ ስልጣንም አይዙም። የሚገርመው ነገር ደግሞ እንዲህ አይነት ቦታ የሚገኙ እነሱ ናቸው። ስልጣን ላይ በአቋራጭ ይመጣሉ፣ ንግድ በአቋራጭ ይሳካላቸዋል። ይሄ ሰዎችን በማጥመድ በፍቅር በምን በመደለል ምናምን ነገር በጣም ይሳካላቸዋል። ግን የያዙት ሁሉ ደግሞ የተበላሸ ነው፣ አይቀጥልም። ሰስቴን የሆነ እንትን ሲስተም የላቸው፣ ይቋረጣል። አሁን ገበያውንም ይዘውት በቃ በዛ በማጭበርበር በምን በውሸት ያመጡትም የትምህርት ማስረጃቸውም የውሸት ነው። ብዙ ነገሮቻቸው እንደዛ ናቸው። ስለዚህ የሚይዙት ነገር ሁሉ ቀጥ ብሎ ሰውን የሚጠቅም አይሆንም፣ በጣም ይበላሽባቸዋል። ሶስተኛው ይሄ ነው። ምንም ቦታ ላይ ሲደርሱ ሲያታልሏችሁ፣ ሲቸኩሉ፣ በገበያውም በትዳርም በምንም በኩል በቃ በስልጣንም በየትኛውም ይሄ በአርቱም በስፖርቱም በየትኛውም በኩል ሲሄዱ በሆነ መንገድ አቋርጠው ነው የሆነ ቦታ ይደርሳሉ። ከዛ ግን ቀጣይ የሆነ የሚያስመዘግቡት ውጤት የለም። ቢኖርም የተበላሸ ፋውል የበዛው እጅግ ማታለልና ማጭበርበር የበዛው ነው። ሶስተኛው ይሄ ነው። አራተኛው ዋና መሪ መንፈሳቸው ምንድናቸው? ከዳተኛና ራስ ወዳድ ምቀኛ ናቸው። ይሄ ዋነኛው ባህሪያቸው ነው። መጀመሪያ ላይ ስንጀምር ራስ ወዳድና ምንድናቸው? በጣም ነው ሰውን የሚጠሉት ተባብለናል። በጣም ሰው ይጠላሉ። በጣም ምንድናቸው? ራስ ወዳድ ናቸው። ምክንያቱም ዋና ታይትላቸውም እነዚህ በዜቦን የሚመሩት ራስ መውደድና ጥላቻ። አራተኛው ነጥብ ላይ ስንመጣ በጣም ራስ ወዳድና ምቀኛ ናቸው። ምንም ነገር ሲሆን ከነሱ አልፎ ካልሆነ በስተቀር ሌላ ሰው ሲጠቀም ማየት አይፈልጉም። ሌላ ሰው ተጠቀመ ማለት እነሱ እንደተጎዱ ነው የሚቆጥሩት። ምንም ነገር ጥሩ ነገር መጥቶ ከፍተው አይተውት ካልሆነ በስተቀር ለእናንተ አይሰጡም። መልእክት ላይ አሁን እነሱ የሚላኩ አይደሉም። የሚገርመው ግን ጨዋ መስለው፣ ፈጣን መስለው፣ ጎበዝ መስለው፣ ጠንካራ መስለው ስለሚታዩ አንዳንድ መልእክቶች ላይ ሁሉ በአድራሽነትም በኃላፊነትም ሁሉ ታምነው ይሰጣቸዋል። የሚገርመው ነገር ግን የሚሰጣችሁን ነገር ከፍተው አይተው ነው የሚያሳልፉት። ምክንያቱም የሰውን መረጃም ከመጎርጎር ጋር የተያዘ ባህሪ ስላላቸው አይተው ነው የሚያዩት። ግን በምቀኝነት ነው። የተሻለ ነገር አግኝቷል ወይስ አላገኝም? በጣም ምቀኞች ናቸው። የሚገርመው ነገር የተሰጣችሁን ነገር ሁሉ ቀይረው በሌላ መናኛ ዕቃም ሊሰጧችሁ ሁሉ ይችላሉ። ነገ ይሄ መረጃ ወጥቶ እንገኛለን አንገኝም ጉዳያቸው አይደለም። እነሱ ዛሬን ነው የሚያደርጉት። ነገ ምንድነው ጉዳያቸው አይደለም። ትናንትና ምን ነበረ እነሱን አይመለከታቸው። በጣም አደገኞች ናቸው። አጥፍቶ ጠፊዎች አብዛኞቹ በዜቦን የሚመሩ ናቸው። ምክንያቱም በጣም ምቀኞች ናቸው። የሰዎችን ሰላም፣ የሀገርን እድገት፣ የህዝቦችን ነፃነት አይፈልጉም። ይሄ የሃይማኖትን ጽኑ የሆነ አገልግሎት በቃ ትልልቅና ጀግና አርበኛም ቅዱሳን ሰዎችን እነዚህ በጣም ጻድቅና ጥበበኛ ሰዎችን አይወዱም። ስለዚህ አጥፍቶ ጠፊዎች ትልልቅ ሰዎችን የሚያጠፉ ይሄ በስለላ ድርጅት ውስጥ ሚሽን የሚወስዱ ሰዎች አብዛኛውን የሚይዙት ወይም ለስለላ ስራ ቀኝ የሚሆኑት በዜቦን የሚመሩ ሰዎች ናቸው። ምክንያቱም ለማጥፋት ወደኋላቸው አይሉም። ለምን? ራስ ወዳድ ናቸው። እነሱ እስከተከፈላቸው ድረስ፣ እነሱ እስከበሉ ድረስ፣ እነሱ እስከጠጡ ድረስ፣ እነሱ እስከተሳካላቸው ድረስ ጉዳያቸው አይደለም። በዛ ላይ ደግሞ ሰው እንዲሳካለት፣ ሰው እንዲደሰት፣ ሰው ሰላም እንዲሆን፣ ሰው ነፃ እንዲወጣ አይፈልጉም። አንድ ሰው ጻድቅም ነው ጥበበኛም ነው የተማረም ነው ኃያልም ነው ተብሎም እንዲነገር አይፈልጉም። ስለዚህ የአንድ ሀገር ህዝብ በአንድ ቀን ቢወድም ራሱ ጉዳያቸው አይደለም። ለምሳሌ የኢትዮጵያ ህዝብ ወደ 145 ሚሊዮን ደረሰ ነው የሚባለው። ግድ የለም 150 200 ሚሊዮን እንሙላ፣ ግን ብቻ ከ130 አልፏል። ይሄ 145ቱም 130 ሚሊዮን ምናልባት 200ም ከገባ 200 ሚሊዮኑም ህዝብ ይለቅ ቢባሉ ችግር የለባቸው። በዚህ ህዝብ ውስጥ እኮ አክስቴ አለች፣ እናቴ አለች፣ አባቴ አለ፣ ወንድሞች፣ ወገኖች። ሰው ስለምን ያልቃል? እንዲህ ምንስ ቢያደርግ ሰው ወይ በህግ መዳኘት ነው ወይ እግዚአብሔር እንዳደረገ ያደርገው አይሉም። የሚገርመው ሚሊዮን ህዝቡ ልቅ ብሎ እነሱ ብቻ ቢተርፉ ደስ ይላቸዋል። ለምን ሲባል አገሪቷን ብቻቸውን ማየት ይፈልጋሉ። ባይጠቀሙም፣ ባያርሱም፣ ባይነግዱም ይሄ ሰው በሙሉ ልቅ ብሎ ብቻቸውን መቆም ነው የሚፈልጉት። ለምንድን ነው ሲባል ራስ ከመውደዳቸውና ከምቀኝነታቸው የተነሳ ነው። በደንብ ተከታተሉ። ወደ አምስተኛው ነጥብ አለፍኩ። አምስተኛው እነዚህ የተሳሳተ መንገድ የሚጓዙት የተበላሸ ማንነት ያላቸው በዜቦን የሚመሩት ሰዎች አምስተኛው መገለጫቸው ከጥቅማቸው ውጪ ምንም ነገር ጉዳያቸው አይደለም። የነሱ ጥቅም ከተጠበቀ ነው እንጂ የሌላው ጉዳያቸው አይደለም። አንዳንድ ጊዜ
ሰው ራሱ ባይጠቀምም ሌሎች ቢጠቀሙ ለሌሎች እድል ከሆነ ምን ያደርጋሉ? ያሳልፋሉ፣ ይፈቅዳሉ። ምክንያቱም ሌላው ሲጠቀም እኔም እጠቀማለሁ፣ ምን ችግር አለው? እኔም ደግሞ እድሌን አላጣም፣ የሌላውን ሰው ጥቅም ለምን አግዳለሁ፣ እንቅፋት ሆናለሁ ብለው ሰዎች በቅንነት ነገሮችን ያደርጋሉ። ምንም ነገር ሲያደርጉ ግን እነዚህ ሰዎች ወደዋችሁ አይደለም፣ አክብረዋችሁ አይደለም፣ ከጥቅማቸው የተነሳ ነው። እናንተ ጋር ጥቅም እንደሚያገኙ እርግጠኛ ከሆኑ ወይ የጎደላቸውን ነገር እውቀት፣ ሀሳብም ይሁን ገንዘብ ወይም ለሚሰሩት ተንኮልና ሴራ አሳላጭ መንገድ እንደሆናችሁ ከተረዱ በእናንተ ላይ መረማመድ እንደሚችሉ እርግጠኛ ከሆኑ በቃ የሚያከብሯችሁ ይመስላሉ፣ የቅርብ ሰው ይመስላሉ፣ ወዳጆቻችሁ ይመስላሉ። ግን አይደለም። ለነሱ የሚታያቸው ጥቅማቸው ብቻ ነው። ከነሱ ጥቅም ውጪ እነሱን ከሚያደላድል ነገር ውጪ ሌላው የድርሻውን ሌላው በተፈጥሮ የተሰጠውን የጸጋውን የራሱን ይውሰድ ይኑር አይሉ። በቃ ሁሌም የሚታያቸው የራሳቸው ጥቅም ነው። ይሄ ደግሞ ዜቦን የምትባለዋ ያለቃቸው ነጸብራቅ ነው። እሷ እንደዚህ ናት። የራሷን ባሪያ አይደለች፣ ገረድ አይደለች። በቃ በሳሰን ሰንሰለት ታስራ ስትረገጥ የኖረች አይደለች፣ በጭቆና ውስጥ የኖረች አይደለች። ስለ ክብር፣ ስለ ሌሎች የጋራ ጥቅም፣ ስለ ሌሎች ሰላም፣ ስለ ሌሎች በህይወት መኖር ጉዳዩ አይደለም። በውስጧም በቀል አለባት። ባጭሩ በቀል አለባት። እሱን ነው የምትፈልገው። በምድር ላይ ያለን ሰው ሁሉ አሳዳ ስትጎዳ ያኔ የተጎዳችበትን ዓለም የምትጎዳ ይመስላታል። የሚገርመው ነገር ደግሞ ከባዱ ይሄ ነው። እቺ ዜቦን የምትባለዋ ሰዎችን እንደዚህ ስትቀጠቅጥና ምድርን ስታበላሽ የኖረችበትን ዓለም የተበቀለች ነው የሚመስላት። ግን አይደለም። የተለያየ ዳይሜንሽን ነው። የአማልክቱ ዓለም ሌላ ቦታ ነው። አማልክት ከተማቸውንም መስመራቸውንም ዘግተው አሁን የሉ። በዘመናት ደግሞ ይነሳሉ። እነሱ ልትጎዳቸዋቸው። ዳፋውን የወሰደው እየተጎዳ ያለው ግን የሰው ልጅ ነው። የሚገርመው የሰው ልጅ ጭካኔ በራሱ አይደለም። የሰው ልጅ ከክፉ መናፍስ ጫና ነፃ ከወጣ ወይም ከራሱ ክፉ ልምምድ ነፃ ከወጣ የእውነት ሰው እኮ መልካም ፍጡር። ሰው እንዲጨካኝ አውሬ የሆነው ብቻውን ስላልሆነ ነው። አንደኛዋ ምድርን እየበከለች ያለችው ዜቦን ናት። ሁለቱን በቀጠሮ ነው ያቆየናቸው። ሁለት ደግሞ ሌላ እንደዚህ የዲስኦርደር ተለካፊ የሆኑ ወይም የፐርሰናሊቲ ዲስኦርደር ወይም ደግሞ የማንነት ቀውስ ውስጥ የገቡ ሰዎች ሁለት አይነት ክፍል ደግሞ አስቀምጠናል። በዋናነት ግን በቁጥር የሚበልጡትም እጅግ አደገኛ የሆኑትም ደግሞ ዜቦን በምትባለዋ የሚመሩት ናቸው። በጣም አደገኛ ናቸው። አምስተኛው ነጥብ ላይ ደርሰናል። ምንድን ናቸው? ከጥቅማቸው ውጪ ምንም ነገር አያደርጉም። ምንም ነገር ሲያደርጉ እንዳታምኗቸው። የሆነች ጥቅም ፈልገዋል። ሲያደናንቋችሁ፣ ሲያከብሯችሁ፣ በቃ ጉብቂጥ ሲሉ፣ ሲያሸረግዱ፣ በቃ ለእናንተ የሆነ ነገር ሲያደርጉ፣ ስጦታም ሲያመጡ ደግሞ እንደዚህ ናቸው። በጣም ነው የሚደልሏቸው። ይሳካላቸዋል ደግሞ። ሰውን ማጣላት፣ ሰውን መደለል፣ መሸንገል፣ ማታለል በስማም ችሎታቸውን በቃ እነሱ በዚህ ነው የሚገረዝ። ዜቦን እንደዚህ ነው። ምክንያቱም በግርድና መለማሸሽ የለመደች ናት። በባርነት ዝቅ ብሎ ማጎብደድ፣ መዳህ ዳዴ ስትል የኖረች ናት፣ የለመደች ናት። ስለዚህ እነዚህ ሰዎች ቁጭ ናት እሷ። ጥቅማቸው ሲሟላ ግን እናንተን በሆነ መንገድ አቆሽሸው ስማቸውን አጠልሽተው አበላሽተው ይለዩዋቸዋል። እንዲያውም ሌላ ሰው አሳድመው ጠላት ያስነሱባቸዋል በእናንተ ላይ። በዜቦን የሚመሩ እነዚህ የማንነት ቀውስ ውስጥ የገቡ ናርሲሲስት ሰዎች በጣም አደገኞች ናቸው። ይህን በደንብ ያዙት። ወደ ስድስተኛው ነጥብ እንለፍ፣ እየጨረስን ነው። ስድስተኛው መገለጫቸው፣ በስድስተኛ ደረጃ የነዚህ ዜቦን በምትባለዋ መንፈስ የሚመሩት ሰራዊት ወይም የነዚህ ሰዎች መገለጫ፣ ማንም ሰው መልካም ነገር ቢያደርግላቸው አመሰግናለሁ ስለረዳኸኝ፣ በችግሬ ስለደረስክልኝ አይሉ። በእርግጠኝነት ይህን በደንብ ተከታተሏቸው። ዋነኛ መገለጫቸው ጎልቶ የሚታየው እንዲሁም ይሄ ነው። ምንድን ነው የሚያስቡት? ወዲያው ይሄንን ያደረገልኝ የሆነ ሂሳብ ሰርቶ ነው ይላሉ። ሁልጊዜም ተርበው አብልታችኋቸው፣ ተጠምጠው አጠጥታችኋቸው፣ በቃ ተራቁተው አልብሳችኋቸው፣ በችግራቸው ጊዜ ረድታችኋቸው፣ ገንዘብ ሰጥታችኋቸው፣ ካፋችሁ እየነጠቃችሁ አድርጋችሁላቸው፣ ታስረው እስር ቤት ሄዳችሁ ጠይቃችኋቸው፣ መደረግ ያለበትን ሁሉ ዋጋ ከፍላችሁ ከእስር ቤት አስወጥታችኋቸው፣ መጨረሻ ላይ ግን ምንድን ነው የሚሉት? የሆነች ፌቨር ሊሰራ ነው ይላል። ሁልጊዜ አመሰግናለሁ ስለራራልኝ ነው ስለወደደኝ ነው ያደረገልኝ አይሉም በምንም ተአምር። ለነሱ ብላችሁ የቀንበር በሬያችሁን እንኳን ብታርዱ፣ ደግሳችሁ ሰርግ ብታወጡላቸው፣ የቀንበር በሬያችሁን አርዳችሁ የነሱን ድግስ ብትደግሱ፣ ልደታቸውን ብታከብሩ፣ ያላችሁን ሚሊዮን ብር ከባንክ አውጥታችሁ ለነሱ ሰፖርት ብታደርጉ፣
የመጀመሪያ ልጃችሁን በነሱ ዶሴ ወይም በነሱ መዝገብ ክስ እስር ቤት ብታስገቡና ለነሱ ብትቤዣቸው በእርግጠኝነት ልጃቸው እስር ቤት በገባ ማግስት አሁን ለኔ ያዝኖ ነው ልጁን ያስገባው እስር ቤት አይደለም። አሁን ለኔ ነው የቀመረ በሬውን ያረደው፣ አሁን ለኔ ነው የሁሉ ሚሊዮን ብር ያወጣው አይደለም። ነገ ሂሳብ ሰርቶ ነው የራሱን ኢጎ ከፍ ለማያደርግ እኔ ሊጠቀምብኝ ነው ይላሉ። ማስታወቂያ ሊሰራብኝ። እንደዚህ ናቸው። የእውነት ነው የምላቸው። በጣም ነው የሚጎዷቸው። በጣም አስቀያሚ ናቸው። ይሄ ደግሞ የዜቦን ባህሪ ነው። ቸኮሌትም ከረሜላም ቀሚስም ልብስም ጫማም ቢገዛላት ለኔ ያዝነው ነው አክብረዊ ነው አትልም። ለማታለል እኔን ለመበዝበዝ ነው የምትለው። በጣም ፌዘኛ፣ በጣም ቆሻሻ መንፈስ ናት። ይሄ ባህሪ ነው እነዚህን ሰዎች የሚገዛው። ታዝባችኋቸው ከሆነ እውነት ነው የምላችሁ ከሌ ከዳኝ ብዙ አድርጌለት ምናምን ትላላችሁ አይደል? በዜቦን የተጠቃ ሰው ለመሆኑ እርግጠኛ ሁኑ። ግን አንድ ማሳሰቢያ ልስጣችሁ። እንዲያው ስህተት የሚሰራ ሰው ሁሉ በዜቦን የሚመራ ነው ብላችሁ ደግሞ አዲስ ፋሽን እንዳትፈጥሩ። እኔ እንደዛ ላልኩ። ብስለት ይኑራችሁ። ደግሞ ስለምትሰሙት ነገር፣ ስላያችሁት ነገር፣ ስለሚሰጣችሁ መረጃ ደግሞ ብስል ሁኑ፣ መርምሩ። በዜቦን የሚመሩ ሰዎች ግን እነዚህ አደገኛ 6 ባህሪያት አላቸው። የመጨረሻው ልንገራችሁና እንቋጭ። 7ኛው ነጥብ። 6ኛውን ምን አልኳችሁ? ሰው ነፍሱን እንኳን ለነሱ አሳልፎ ቢሰጥ፣ በእነሱ ችግር ዋቢ ቢሆን፣ የፈለገ ለነሱ ቤዛ ሆኖ ቢቤዣቸው ለኔ አዝኖ ነው አመሰግናለሁ፣ ለኔ ብልህ ነው ተጎዳ፣ እግዚአብሔር ያክብርልኝ አይሉም። ሲጀመር በእግዚአብሔርም አያምኑም። ለማስመሰል ስሙን ይጠራሉ። አላህንም፣ እግዚአብሔርን፣ ኢየሱስን፣ ማርያምን፣ መላእክትን ይጥሩ እንጂ ሲጀመር በእግዚአብሔርም በማንም አያምኑም። በቃ ከነሱ በላይ ምንም ነገር ገዢ እንዲኖር አይፈልጉም። በቃ አይወዱም። ስለዚህ የፈለገ ውለታ ውላችሁ ነፍሳችሁን እንኳን ሰጥታችሁ በመቃብራችሁ ላይ ዜማ የሚሰሩ የሚዘፍኑ ዳንኪራ የሚረግጡ ናቸው። በፍጹም የእናንተ ውለታ ትዝ አይላቸው። የሆነ ነገር ከኔ ፈልጎ ነው ይላሉ። ለምን ሲባል እነሱ ከጥቅማቸው የተነሳ ነው ምንም ነገር የሚያደርጉት። ባሪያ የሆነ ጭንቅላት ነው ያላቸው። የባርነት ህይወትን ነው የሚገፉት። ለምን? ክፉና አደገኛ ከሆነችው ዜቦን ከምትባለዋ ገዢ መንፈሳቸው የተነሳ። የመጨረሻውም እንደው ታውቃላችሁ፣ 7ኛውን ነጥብ ላስቀምጥላችሁና ይህን ሀሳብ ልቋጨው። በዜቦን የሚመሩት ናርሲሲስቶች የመጨረሻ ባህሪያቸው እንደው ታውቃላችሁ፣ ሰውን በጣም ከመጠላታቸው የተነሳ ከነሱ በላይ ምንም ነገር አለ ብለው ስለማያምኑ ምን ይሆናሉ መሰላችሁ? እኔ አምላክ ነኝ ብለው ራሳቸውን እንደ አምላክ ይሰይማሉ። ስለዚህ ራሳቸውን አምላክ አድርጎ በማስቀመጥና በግለ ወሲብ ይታወቃሉ። ግለ ወሲብ የሚያደርጉ ሰዎች በቀጥታ ልንገራቸው ምንም አይደለም፣ በዜቦን የሚመሩ ሰዎች ናቸው። ለምን እንደው ታውቃላችሁ? ከሌላ ሰው ጋር ብተኛ ይላሉ፣ ከሌላ ሰው ጋር ወሲብ ባደርግ፣ ከሌላ ሰው ጋር ብጋባ፣ ከሌላ ሰው ጋር ብወልድ ይሉና የሌላውን ሰው ጥቅም የሌላውን ሰው ደስታ ሲያዩ አይወዱ። ወይም ደግሞ ራሳቸውን አምላክ አድርገው የለ በቃ መነካካት አይፈልጉም። በቃ ከሆነች ሴት ጋር ታየሁ ብለው ወሬ እንዲወራ አይፈልጉም ወንዶቹ። ሴቶቹም ደግሞ እንደዚሁ። በነገራችን ላይ ሴቶቹም ወንዶችም ናቸው በዜቦን የሚመሩት። ዜቦን ወንዶችም ብቻ አይደለም የምትመራው። እንዲያውም ሴቶች ላይ ባስ ትላለች፣ ምክንያቱም በቀል አለባት። ወንዶች ላይ ትንሽ ትሻላለች። አንዳንዴ ቀልቧ መለስ ሲል ወንዶችን የምትሰጣቸው እድል አለ። በተለይ ጌጣጌጥ፣ እንዲህ ገንዘብ፣ ምን ድንገተኛ እድልንም ታመጣለች። ሴቶችን ግን በጣም ነው የምትጫወትባቸው። አብዛኞቹ እንዲያውም አያገቡ ሲንቁ፣ ወንድ ሲንቁ፣ በቃ ሴቶችን ሲንቁ። አሁን ሁሉ ያገባው ወንድ እውነት ሚስት አገኘው ብሎ ነው ቀፋፊ ነው የሚሉት። በጣም አስቀያሚ ባህሪ ነው ያላቸው። ሐሜተኛ ናቸው፣ አሉባልተኛ ናቸው። በቃ በሽተኛ እኮ ናቸው ነገር በማሰላሰል። ዜቦን በጣም አደገኛ መንፈስ። እግዚአብሔር ከህዝቤ ላይ ይንቀልሽ። ብዙውን ትውልድን እየጎዳች ያለችው እውነት ነው የምነግራቸው። የኢትዮጵያ ትውልዱ እንደዚህ ሲሰቃይ ጉስቁል ሲል ወዶ እንዳይመስላቸው። የኑሮ ጉዳይ ብቻ አይደለም። ኑሮውንስ ያመሰቃቀለው ማን ነው? የመናፍስት ጫና ነው። ከመናፍስት ጫና ውስጥ አንዱን አይተናል። ራስን የመውደድና የጥላቻ መንፈስ የምትመራዋ ዜቦን ናት። ስለዚህ በዚህ መንገድ የተለከፉ ሰዎች የመጨረሻ ባህሪያቸው እንደው ታውቃላችሁ፣ ስለ አምላክ ጉዳያቸው አይደለም፣ ግን ያስመስላሉ። ባሪያ ማስመሰላል የሚወድ ገረድ ስታስመስል የእመቤቲቷን ጓዳ እኮ ስታንጎዳጉድ ውላ እኮ እንደ ጨዋ ምንም እንዳልተፈጠረ እመቤትዬ እማዬ መጣሽልኝ እኮ ነው የምትለው። ቀሚሷን ስትረካ፣ ጫማዋን ስታቆሽሽ፣ ምን ስታረጉ ላይ ማለት ነው አውልቃ ድብቅብቅ ታደርግና ማስመሰል ይችላሉ እንጂ በእግዚአብሔር አያምኑም። እኔ እግዚአብሔር ነኝ ይላሉ፣ ወይም የለም ብለው ነው የሚክዱት። በቃ በፍጹም ለጥቅማቸው ሲሆን ግን በቃ ያከብራሉ። እግዚአብሔር አለ ይላሉ፣ ነጠላም ይለብሳሉ፣ ያሸበሽባሉ፣ ይዘምራሉ። በእስልምናውም በይሁዲውም በክርስትናውም በየትኛውም ሃይማኖት ውስጥ ብቻ ይከሰታሉ አሉ። ደግሞ ይሆንላቸዋል በማታለል ውስጥ። እንዲያውም በዚህ ዘመን በጣም የሚሸቅጡበት አደገኛ ቦታ ሃይማኖት ነው። ከዛ ፖለቲካ ነው። ከዛ ገበያ ውስጥማ ሚዲያማ መጣላቸው። አሁን በቃ ቁጭ አረጓት ዜቦንን። ወገኖቼ
ከዚህ ቆሻሻ መንፈስ እግዚአብሔር ይሰውራችሁ። ልጆቻችሁን ጠብቁ። አንድ ቪዲዮም ሰርቻለሁ። ልጆቻችሁን በጥንቃቄ አሳድጉ፣ በጸሎት አሳድጓቸው፣ በእግዚአብሔር ቃልና መንፈስ አሳድጓቸው። እሱ ይመራቸዋል፣ እሱ ኃይል ይሆናቸዋል ብያችሁ ነበር። ያንን ቪዲዮ ተመለሱና ይዩት። ባለፈው 2017 ዓ.ም እሱን ቪዲዮ ሰርቻለሁ። ልጆቻችሁን ጠብቋቸው። እንዲያውም መዝሙር 1ን ፍካሬ ጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ የሚለውን ጠዋት እንዲጸልዩ ያርጓቸው። መጸለይ የማይችሉትንም እናንተ ጸልዩላቸው ብዬ ተናግሬያለሁ። ልጆቻችሁን በእግዚአብሔር ቃል አሳድጓቸው። በማህፀንም እንዳትለክፋቸው፣ ከማህፀን ውጭም እንዳታገኛቸው ጠብቁ። የተበላሸ የህይወት መንገድን የሚመሩ ሰዎች የመጀመሪያና አንደኛ በሰፊው የሚጠቁት ዜቦን በምትባለዋ ሴት መንፈስ ነውና ልጆቻችሁን ጠብቁ፣ ራሳችሁን ጠብቁ። በእሷ ከተለከፉም ሰዎች መንገዳችሁን፣ ሚስጥራችሁን፣ ዓላማችሁን፣ የግል ማህደራችሁን ሁሉ ጠብቁ። ሀገራችሁንና እምነታችሁንም ጠብቁ። በጣም አደገኞች ናቸው። ያስገድሏችኋልም፣ ያዘርፏችኋልም። እነሱ ምንም ነገር ለማድረግ ወደኋላ አይሉም። ሰው የሚባል ህሊና የላቸውም፣ ግን የሰው መልክ አላቸው። ቆንጆ ናቸው። ሲለብሱ፣ ሲስቁ፣ ሲጫወቱ። አንዳንዶቹ እንዲሁም አንደበተ ርቱዕ ናቸው። አንዳንዶቹ እኮ ያገለግላሉ። በጣም ድምፃዊ ናቸው። ሲሰብኩ፣ ሲቀድሱ፣ ሲዘምሩ በቃ ምን የሚስረቀረቅ ድምፅ እኮ ያላቸው ናቸው። ሲነግዱ፣ ደስ ሲሉ በቃ አፈቅቤ ናቸው። ግን መርዝ የተቀባ ፍትፍት ናቸው። አደገኞች ናቸው። ከማን የተነሳ? ከዜቦን የተነሳ። አንቺ ዜቦን፣ ክፉ ገረድ መንፈስ እግዚአብሔር ከህዝቤ ላይ ይንቀልሽ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። ደስ ብሎኛል። ቀጣዩን ሁለቱን የመናፍስት አለቆች በሚቀጥለው እናያለን። አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።